ጥያቄ አለኝ። ምን ነበር? ዘመናዊ ሰው ወይም አሁን ያለው ዘመነኛው ሰው መቼ ወደዚህ ምድር የመጣ ይመስላችኋል? ማለቴ ለውጡን ጨርሶ። እሱ አይደለም ጥያቄው። አሁን ያለው ዘመናዊ ሰው ማለትም የሰው ልጆች አሁን ያሉት የሆነ የሰው ልጆችን አጠፉ ብትባሉ ምን ይሰማችኋል? ማለቴ ሌላ የሰው ዝርያ የሆኑት ዘሮችን አጥፍተዋል ብትባሉ ምን ይሰማችኋል? እሱም አይደለም ጥያቄው። ማለቴ እሱም ነው፣ ሌላም ጥያቄ። አሁን በዚህ ሰዓት ምንም አይነት ለውጥ ያላገኙ ወይም የማህበራዊ ህይወታቸው በዛው ባለበት ያሉ ማህበረሰቦች አሉ ብትባሉስ ምን ይሰማችኋል? እስቲ አብረን እንይ። አብራችሁን ቆዩ። ሰላም። ዛሬ በጂኒየስ ሆሞ ተገናኝተናል። ጂኒየስ ሆሞ ማለት ዘ አፒራንስ ኦፍ ሞደርን ሂውማን ቢንግ በመባል ይጠራል። ይሄም ማለት የዘመናዊ ሰው መሰረት ተብሎ የሚጠራው የጂኒየስ ሆሞ ነው። ጂኒየስ ሆሞ የመጀመሪያው ሰው አይደለም። የመጀመሪያ ሰው የሚባለው አውስትራሎፒተሲንስ የሚባለው ነው። አውስትራሎፒተከስ በመባል ይጠራል። ይሄ አንዳንዴ የታሪክ ምሁራኖች ሳውዘርን ኤፕ ብለው ይጠሩታል። ሳውዘርን ኤፕ ብለው የጠሩበት ምክንያት ደግሞ ደቡብ አፍሪካ ላይ ወይም ሳውዝ አፍሪካ ላይ ስለተገኘ ነው። በዛው አካባቢ ስያሜ የሰጡት 6 ሚሊዮን ዓመት በፊት የነበረ ሲሆን ካራክተሪስቲክሱ ወይም ከኤፕ የሚለየው በባለፈው ፖርሽን ላይ የተማርነው ከኤፖች ወይም ኤፕ ላይ ክሬቸር ከሚባሉት የሚለይባቸው ሁለት ዋና ዋና ነገሮች አሉ። እሱም ስሞል ካናይን ቲዝ እና ባይፔዳሊዝም። ስሞል ካናይን ቲዝ የሚባለው ከኤፕ አንጻር ሲነጻጸር ይሄ የመንጋጋ ጥርሱ በጣም ትንንሽ ናቸው። ይሄን ግን ከኮምፔር የምናደርገው ከአውስትራሎፒተከስ ጋር ነው። ሁለተኛው ባይፔዳሊዝም ነው። ባይፔዳሊዝም ማለት በራሱ ዎኪንግ ኦን ቱ ሌግስ ማለት ነው፣ ወይም በሁለት እግር መራመድ የምንለው ይችል ነበር አውስትራሎፒተሲንስ። ግን አውስትራሎፒተሲንስ ውስጥ እያለ ራሱ በሁለት እግሩ አይራመድም ነበር። ለምሳሌ ትንሽ ግን ከፍ ብሎ አንዳንዴ ሁለት እግሩን አንዳንዴ ደግሞ አራት እጁን ይጠቀም ነበር። አራት እግሩን ይጠቀም ነበር፣ ሁለት እጆቹን ደምረው ማለት ነው። ከዛ በፊት ግን የነበረው ሙሉ በሙሉ በአራት እግሩን የሚሄድ ነበር። ሳውዘርን ኤፕ ወይም አውስትራሎፒተሲንስ የሚባለው ይሄ ነው መገለጫው። ከዛ ብሬን ሳይዙን ደግሞ ስንወስድ ከዛ ከነ ኤፖቹ አንጻር የተሻለ ነው። ለምሳሌ ከ390 እስከ 500 ሲሲ ወይም ኪዩቢክ ሴንቲሜትር ያህል እንትን ይል ነበር። ይሄ ካረንት ነው ብሬን ሳይዙ ከኤፕ ጋር ተቀራራቢ ናቸው። ደግሞ የሚያስብላቸው ሁለት ካራክተሪስቲክስ አሉ አውስትራሎፒተሲንስ ከኤፕ ጋር የሚያመሳስለው። የመጀመሪያ የሚያመሳስለው ቦዲ ዌይት ወይም ክብደት የምንለው ነው። ከ27 እስከ 49 ኪሎ ግራም ብቻ ነበር የሚመዝነው በሰዓቱ። ያ ማለት ከኤፖች ጋር ብዙ ተመሳሳይነት ያደረገው። ሁለተኛው ቁመቱ ነው። they stood 1.1 up to 1.5 ሜትር ቁመት ነበረው። ከ1.5 እስከ 1.5 ዌይት ነበረው ነው። እነዚህ አውስትራሎፒተሲንስ የሚባሉት በጣም ብዙ ናቸው። ነገር ግን ሰባቱን በቴብል አሁን ከታች አስቀምጥላችኋለሁ። 7 የሚገኙበት ቦታም አለ። አሁን ለምሳሌ ይሄው እዚህ አንድ ቁጥር ላይ እንደምታዩት አውስትራሎፒተከስ አናሜንሲስ የሚባል ነው። ኬንያ ውስጥ ነው የተገኘው። እድሜው ደግሞ ከ4.2 እስከ 3.9 ሚሊዮን አካባቢ ዲስከቨር የተደረገው ወይም ግኝት የተደረገለት 1994 ላይ። እሺ፣ በዚሁ መሰረት በዚህኛው በኩል ኔሞስ ስፒሺሶች አሉ፣ የዝርያዎቹ ስም ማለት ነው። ፕሌስ ኦፍ ዲስከቨሪ ዝች ጋር አለ፣ የተገኙበት ቦታ። በዚህኛው ሳይድ ደግሞ ኤጅ ኦፍ ኢስቲሜት ታይም አለ፣ ወይም የተገመተ እድሜ ማለት ነው። ጋፕ አለው። ከዚህ እስከዚህ አካባቢ ዲስከቨር ተደርገዋል የሚል ነው። ዝች ጋር ደግሞ የየርስ ኦፍ ዲስከቨሪ ቅሪተ አካሎቹ የተገኙበት ጊዜና ሰዓቱ የሚያሳይ ነው። ጊዜ የሚያሳይ ነው።
ወደ ጂኒየስ ሆሞ ደግሞ ስንመጣ ዘ አፒራንስ ኦፍ ሞደርን ሂውማን ቢንግ ይባላል፣ ወይም የዘመናዊ ሰው መገኛ ተብሎ ይጠራል። ይሄ ደግሞ እድሜ ከ2.5 ሚሊዮን ይርስ ኤጎ ወይም ከ2 ሚሊዮን ዓመት በፊት የተገኘ ነው። ይሄ አንዳንዴ ምን በመባል ይጠራል? አውስትራሎፒቴከስ አፋርነንሲስ ሜይ ዌል ሃቭ ቢን አን አንሲስተር ኦፍ ጂኒየስ ሆሞ። የጂኒየስ ሆሞ አንሲስተሯ ኢሚዲየት ቼንጅ አድርጎ የመጣው ወደ ጂኒየስ ሆሞ ነው። ከማን ተነስቶ? ከአፋርነሲስ ተነስቶ ማለት ነው። አፋርነሲስ ውስጥ የምትካተተዋ ሉሲ ናት። ሉሲ የምትገኘው ስለዚህ የሉሲ ቅሪተ አካል 40% የሰውነት ክፍሎቿ ተገኝቷል። ሴት መሆኗንም በዛን ያህል ዲስከቨር ተደርጓል። 40% የሚያሳየው ምንድነው? ሉሲ የጂኒየስ ሆሞ አንሲስተር እንደሆነች ነው። የመጀመሪያው ሰው ወይም የመጀመሪያው ሰው ውስጥ የምትካተት ናት ሉሲ ማለት ነው። ከአውስትራሎፒቴከስ አንጻር ሲወዳደሩ ሁለት የሚለያቸው ነገር አለ። ለምሳሌ ላርጀር ብሬን እና ስሞለር ጀውሽ አለው። ላርጀር ብሬን የምንለው የሲሲ ካፓሲቲው ወይም የአእምሮ የማሰብ ደረጃው ከፍ ይላል። የሌላኛው ስሞለር ጀው ነው። ጀው የምንለው የመንጋጋ ጥርስ የምንለው ነው፣ ወይም መንጋጋ የምንለው እዚች ጋር በ4 እግር የሚሄድ እና በ2 እግር የሚሄድ እንስሳት ተመሳሳይ አይሆንም። ዝቅ ብለው በሚሄዱበት ሰዓት ላይ እዚች አካባቢ ላይ ወይም ይቺ የጀውሽ የምንለው ወይም መንጋጋው ዝቅ ባሉ እንስሳቶች ላይ እየሰፋ ወይም ትልቅ እየሆነ ይሄዳል። ቀጥ ብሎ ደግሞ ሲሄድ የተሻለ ወይም ትንሽ እየሆነ ይመጣል። ጂኒየስ ሆሞ ላይ የተከናወነውም ይሄ ነው። መጀመሪያ አውስትራሎፒቴከስ ካላቸው ወይም በቀላሉ አሁን ላይ ያላቸው የዝንጀሮ መንጋጋን ስታየው እና የሰዎች ተመሳሳይ አይሆንም። በዚህ ምክንያት ሁለት ነገር ይለያያል ማለት ነው። ከነዚህም ውስጥ በጣም ብዙ ጂኒየስ ሆሞዎች አሉ። እኛ ግን ላሁኑ የ9ኛ ክፍል እና የ11ኛ ክፍል ተማሪዎች ካላችሁ ለእነሱም ስንል በ3 ከፍለን እንያቸው። መጨረሻ ላይ ምን ያህል ብዙ እንደሆኑ አሳያቸዋለሁ። በዛም ልክ ደግሞ የሰው ልጅ አጠፋው ከሚባለው ዝርያ ጋር አብረን እናያለን ማለት ነው። የመጀመሪያው ሆሞ ሃቢለስ ነው። ጂኒየስ ሆሞ ውስጥ ከሚካተቱት ውስጥ አንደኛው የሆሞ ሃቢለስ ሃንዲማን በመባል ይታወቃል። ወይም በእጁም በእግሩም የሚሄድ እንደማለት ነው። ያም ማለት ይሄ 2 እግሩን 2 እጁን ለመሄድ የሚጠቀመው ነበር ማለት ነው በቀላሉ። ሃንዲ ሂውማን የምንለው በዛ ምክንያት ነው። These were the first ጂኒየስ ሆሞ ነው። ይሄኛው ጂኒየስ ሆሞ ላይ እንዳልኳችሁ በጣም ብዙ ናቸው። አሁን ግን በ3 ከፍለን ብቻ ነው የምናየው። ከነዛ ውስጥ የመጀመሪያ የሚባለው ሆሞ ሃቢለስ ነው። the handy human were the first genus homo ነው። these species were lived in Eastern and South Africa which found in Ethiopia. ኢትዮጵያም ላይ ሳውዝ አፍሪካም ላይ ኢስት አፍሪካ ውስጥ ኢትዮጵያ ስላለች ሳውዝ አፍሪካም ላይ በተመሳሳይ ተገኝቷል። ይሄ ስፒሺስ 2 ሚሊዮን ዓመት በፊት ነው ኢትዮጵያም ውስጥ ደቡብ አፍሪካም ውስጥ የተገኘው ከ2 ሚሊዮን በፊት። ይሄ ሰውዬ እሱም ብቻ አይደለም ባለው ይሄ መጀመሪያውን ቴክኖሎጂ የሰራ ነው። በምን? በድንጋይ ማለት ነው። በድንጋይ የመጀመሪያውን ማቴሪያል የሰራ ነው። which were a flex and core በመባል ይጠራል። ይሄ ማለት ድንጋይ በድንጋይ ያጋጭቶ ድንጋዩን ይሰብረውና ለአደን ይጠቀመዋል ማለት ነው። ለአደን የሚጠቀመው ድንጋይ ከድንጋይ ጋር አጋጭቶት ስለት ይፈጥርለትና የሚጠቀመው የመጀመሪያው የቴክኖሎጂ ባለቤት ነው ማለት ነው። በቴክኖሎጂ ይሄ ቴክኖሎጂ ምን በመባል ይጠራል? the old one ቴክኖሎጂ ተብሎ ይጠራል። ኦልድዋን የሚባለው ደግሞ ስም የተሰጠው ኦልዱቫይ ጆርጅ የሚባል ታንዛኒያ ውስጥ ቦታ ስለተገኘው ነው። ማቴሪያሉም ቅሪተ አካሉም ታንዛኒያ ውስጥ ስለተገኘ የተገኘበት ቦታ ኦልዱቫይ ጆርጅ በሚባል ቦታ ስለሆነ በዛ ስያሜ ኦልድዋን ቴክኖሎጂ ተብሎ ቴክኖሎጂውን ስያሜ ተሰጠው ማለት ነው። ቅሪተ አካሎቹ ደግሞ ስንመለከት የተገኘው የሆሞ ሃቢለስ ቅሪተ አካል እድሜ የሚያሳየው ከ1.9 ሚሊዮን ዓመት በፊት እንደሆነና የፓርሻል ስኩሉ እንደተገኘ። ፓርሻል ስኩል የሚባለው ይሄ ክራኒየም የምንለው ወይም ይሄ ጭንቅላታችን ይሄ ስኩል የሚባለው ፓርት
ፓርሻሉ ተገኝቷል ወይም ግማሹ ተገኝቷል ማለት ነው። እሱም የተገኘው እድሜው ሲሰራ 1.9 ሚሊዮን ዓመተ ምህረት አካባቢ። በተመሳሳይ ከኦልዱቫይ ጆርጅ ላይ የተገኘው ማቴሪያሉ ነው በዋናነት ቀድሞ ያገኙት። ግን ኦሞ ቤዝን ላይ ኢትዮጵያ ውስጥ ተገኝቷል። ይሄ ፓርሻል ስኩል የሚባለው ኢትዮጵያ ውስጥ ኦሞ ቤዝን ላይ ተገኝቷል ነው። ኦሞ ቤዝን ለወር ኦሞ ቤዝን በሚባለው። ሌላኛው ሳይቶች አሉ የሆሞ ሃቢለስ ማቴሪያል እና ሆሞ ሃቢለስ ራሱ የተገኘበት ቦታ። ለምሳሌ ሳውዝ አፍሪካ መውሰድ እንችላለን፣ ታንዛኒያ መውሰድ እንችላለን፣ ሌክ ቱርካና ወይም ኬንያ ውስጥ መውሰድ እንችላለን። ስለዚህ ሆሞ ሃቢለስ የተገኘባቸው ቦታዎች በሀገር ስናስቀምጣቸው ታንዛኒያ፣ ሳውዝ አፍሪካ እና ሌክ ቱርካና ነው ሳይቶቹ። ኢትዮጵያም ውስጥ በተመሳሳይ ተገኝቷል ማለት ነው። ሌላኛው የጂኒየስ ሆሞ ውስጥ የሚካተተው ሁለተኛውና ዘመናዊ ሰው የሚባለው ሆሞ ኢሬክተስ ነው። ይሄ ሆሞ ኢሬክተስ ደግሞ አፕራይት ሂውማንስ ይባላል። አፕራይት ሂውማን ፉል ባይፔዳሊዝም የሚባለው ነው። ወይም ሙሉ በሙሉ ባይፔዳሊዝም የሆነበት እና እጆቹን እንደ እጅ የተጠቀመ ነው። እግሮቹን ደግሞ እንደ እግር፣ ልክ እንደ ዘመናዊ ሰው የተጠቀመ ነው። ይሄ ኦሪጂኔቱ ወይም ኦሪጂናል የተገኘው አፍሪካ ውስጥ ነው። የትኛው የሆሞ ኢሬክተስ የሚባለው ወይም አፕራይትስ የሚባለው ማለት ከአፍሪካ ተነስቶ ወደ አውሮፓና ወደ ኤዥያ የሄደው የመጀመሪያው ሰው ነው። ከዛ በፊት የነበሩት አውስትራሎፒቴሲንስ እና ሆሞ ሃቢለስ የሚባሉት ከአፍሪካ አልወጡም። ከአፍሪካ የወጣው ብቸኛው ሰው ሆሞ ኢሬክተስ ይባላል። ኦር ሲምፕሊ the handy humans የምንለው ማለት ነው። 1.7 up to 1.8 ሚሊዮን years ago ከ1.7 እስከ 1.8 ሚሊዮን ዓመት በፊት የተገኘ ነው ማለት ነው። ይሄ ሌላኛው አሁን ከዘመናዊ ሰው ወይም ከሆሞ ሳፒያን አንጻር ሲመዛዘን which were smaller brain and slightly larger teeth የአእምሮ ደረጃ ወይም ብሬን ሳይዙ በሲሲ ሲለካ ከሰው ልጆች አሁን ካሉት ከሆሞ ሳፒያንስ ከሚባሉት ትንሽ ያነሰ ነው ብሬኑ። እናም ደግሞ ላርጀር ቲዝ ነው ያለው። የጥርሱ ሳይዝ ትንሽ ተለቅ ይላል ጥርሱ። ከማን አንጻር? ከሆሞ ሳፒያንስ አንጻር። ከሆሞ ሃቢለስ ደግሞ ካየነው የተሻለ የሚባል ነው። ያው ጊዜውን እየጠበቀ ሲሄድ እየተሻሻለ ሄኗል ነው። ለምሳሌ ቁመቱን እንለካው። the species were stood over 1.5 ሜትር በሜትር 1.5 ሜትር ነው። ከአውስትራሎፒቴሲንስ የተሻለ ነው። አውስትራሎፒቴሲንስ 1.1 እስከ 1.5 ቅድም ብለነዋል። ይሄ ደግሞ ከ1.5 ያነሳና ከዛም በላይ ከፍ ያሉ አሉ ነው። and he were walked upright on two legs በሁለት እግሩ ቀጥ ብሎ መሄድ የሚችል ነው። ለዚህም ነው ከአፍሪካ ኮብልሎ ወደ ዩሮፕ እና ወደ ኤዥያ መሄድ የቻለው። ይሄም ሆሞ ኢሬክተስ የሚባለው የቴክኖሎጂ አለው፣ የራሱ የሆነ ቴክኖሎጂ። this is the first hominid to make a little and precise stone tools በጣም ዘመናዊ የሚባል አይነት የድንጋይ መሳሪያ የሰራ ነው። የሆሞ ሃቢለስ ኦልድ ዋንስ የሚባል ቴክኖሎጂ እንደሰራ ይሄም ቴክኖሎጂ አቹሊያን ቴክኖሎጂ በመባል ይጠራል። አቹሊያን ቴክኖሎጂ በመባል ይጠራል። ይሄም ደግሞ በቦታው ስም አቹል የምትባል ፈረንሳይ ውስጥ የምትገኝ አንድ ቅድስት የሆነች ከተማ አለች፣ ሴንት አቹሊያ የምትባል። በዛ አካባቢ ስለተገኘ ማቴሪያሉን አቹሊያን ቴክኖሎጂ were founded by the upright humans or homo erectus በሚል። ይሄም ሃንዳክስ ነው ወይም አሁን ላይ ፋስ የምንለው ወይም በእጅ ይዘን የምንጠቀመው ፋስ አይነት ቅርጽ ያለው የእጅ መገልገያ መሳሪያ ነው። ይሄ የአቹሊያን ቴክኖሎጂ የምንለው። ሌላኛውና የሚያስደንቀው ነገር ሆሞ ኢሬክተስ በጣም ዲስከቨር ካረጋቸውና አሁን ላይ ለዘመናዊ ሰው መሰረት ተብሎ ከሚጣሉት ውስጥ ደግሞ ከሚነገሩት ውስጥ የእሳት ነው። እሳት ለመጀመሪያ ጊዜ የተጠቀመው ሆሞ ኢሬክተስ ነው። ሆሞ ኢሬክተስ which were the masters the use of fire የምንለው ለዛ ነው። ከ1.5 ሚሊዮን ዓመት በፊት ነው እሳት ዲስከቨር የተደረገው። እሱም በሆሞ ኢሬክተስ ነው። ሌላ ፎሲል ሪሜንሶች የተገኙበት ቦታ ወይም የቅሪተ አካሉ የተገኘበት ቦታ ዲስከቨር እንፈልግ። ለምሳሌ ተገኝቷል ሎወር ኦሞ ቤዝን አካባቢ ላይ
መልካ ኩንቱሬ ተገኝተዋል። ኮንሶ ጋርዱላ ውስጥ ተገኝተዋል። ሚድል አዋሽ ወይም ሴንትራል አፋር ላይ ተገኝተዋል። ሌላኛው ገደብ ነው ወይም ጌዲዮ ዞን አካባቢ ላይ የሚገኝ ነው። ይሄ አጠቃላይ አሁን ያልናቸው ኢትዮጵያ ውስጥ የሚገኙ ናቸው። ስለዚህ ሆሞ ኢሬክተስ ኢትዮጵያ ላይ በጣም ብዙ ቦታ ላይ ቤቱንና መኖሪያውን ሰርቷል ማለት ነው። ሌላኛው ኢንዶኔዥያ፣ ጀርመን እና ቻይና በተመሳሳይ ተገኝተዋል። ራሱ ምን ያህል ወደ አውሮፓ ጀርመን እንደሄደ እና ወደ ቻይና ኤዥያ እንደሄደ ኢንዶኔዥያን በተመሳሳይ እንደሄደ ማሳያ የሚሆን ነው። ስለዚህ ኢንዶኔዥያ፣ ጀርመን፣ ቻይና እና አፍሪካ ውስጥ የሆሞ ኢሬክተስ ስርጭት ተሰራጭቷል ማለት ነው። ሶስተኛውን ደግሞ ስናይ which were the homo sapiens ይባላል። ይሄ አርቻይክ ኦር ሞደርን ሂውማን ይባላል። አርቻይክ ወይም ሞደርን ሂውማን በጣም ዘመናዊ ቄንጠኛ የሚባል ሰው ነው። ግን ሆሞ ሳፒያንስ ሁለት ፔሬድ ነው ያለው። የመጀመሪያው ሆሞ ሳፒያንስ ወደዚህ ምድር የመጡት ኢቮልቭድ የሆኑት ከሆሞ ኢሬክተስ ሲሆን እድሜያቸውም ከ300 እስከ 600 ሺህ ዓመት እድሜ ፈጅቶ ይደርሳል። ከዛሬ የመጀመሪያው የሚባለው። ሁለተኛ ዙር ላይ የመጡት ሆሞ ሳፒያን ሳፒያ የሚባሉ ናቸው። እነሱ 100 ሺህ አካባቢ ላይ ነበሩ እና ከ100 ሺህ ወደዚህ አካባቢ የመጀመሪያው የአፍሪካ እና የአውሮፓ በተመሳሳይ ሰዓት ላይ ሙሉ መረጃ የተገኘለት ሰው ነው። ይሄ የፓርሻል ክራኒየሙ ተገኝቷል። ፓርሻል ክራኒየሙ ወይም ይሄ የራስ ቅል የምንለው የፓርሻል ክራኒየም የምንለው ተገኝቷል። ሌላኛው ቦንስ ኦፍ ሌላም አጥንቶች ተገኝተዋል። የሆሞ ሳፒያንስ አንከቨርድ ነው። ለዚያውም አደባባይ ላይ የተገኙ በቁፋሮ ምናምን ተደክሞ አይደለም፣ አንከቨር ተደርጎ ቦዶ የሚባል አካባቢ ላይ ወይም ሚድል አዋሽ ኢትዮጵያ ውስጥ የተገኘ ነው። ሌላኛው ፎሲል ሪሜንሱ ነው። ፎሲል ሪሜንሱ የቅሪተ አካሉን በተመሳሳይ የማይክሮሊዝ ቴክኖሎጂ ከነዛ ደግሞ ለየት የሚያደርገው ማይክሮሊዝ ስቶን ቴክኖሎጂ የመጀመሪያውን ዲስከቨር ያደረገ ነው። በፔሪድ በኦርደር ስናስቀምጣቸው እንደውም የእንትናቸውን የቴክኖሎጂ በየዘመን ሲያሻሽሉት የመጡበትን ቆንጆ መጽሐፍ ልጠቁማቸው which were a brief history of ancient times የሚል ብሬስትድ ሆክስ ጆንስ በዚህ ሰውዬ የተጻፈ ቆንጆ የቴክኖሎጂ ውጤት አለ። እዚች ጋር የድንጋይ መሳሪያዎቻቸውን በፎቶ አስቀምጥላችኋለሁ እዚህ ታች ላይ ማለት ነው። እዚህ እንዳስቀመጠው ከጊዜ ወደ ጊዜ የሰው ልጆች ከሆሞ ሃቢለስ ጀምሮ እስከ ሆሞ ሳፒያንስ ያለው ጥሩ ቴክኖሎጂ ዲስከቨሪ ያደረጉት መጥተዋል። የሆሞ ሳፒያንስ በድንጋይ የሰራው ማቴሪያል ማይክሮሊዝ ስቶን ቱልስ በመባል ይጠራል ማለት ነው። ይሄ ደግሞ የሚገኘው በዋናነት ሆሞ ሳፒያንስ የሚገኘው በዋናነት አፍሪካ እና ኢሮዥያ ነው። ያ ማለት አፍሪካ ሲደመር ኢሮፒያ ሲደመር ኤዥያ ማለት ነው። ምክንያቱም ሆሞ ኢሬክተስ ላይ ወደ ኤዥያ እና ወደ አውሮፓ የሄዱት ዝርያዎች ስላሉ ዛት ዌር ኮልድ ኢቮሉሽን አካሄደዋል እዛ በሄዱበት አካባቢ። ሆሞ ሳፒያንስ ውስጥ የሚካተቱት እነማን ናቸው ካል አሁን ያሉት ሰዎች all living humans plus fossil population from about at least 100,000 years ከ100 ሺህ ዓመት በፊት ያሉት በኋላ ያሉት የቅሪተ አካል የተገኘና አሁን ያለው ሰው አንድ ላይ ሞደርን ሂውማን ቢንግ ወይም ሞደርን ሆሞ ሳፒያንስ ውስጥ ይካተታል ማለት ነው። the oldest data sites በጣም ኦልደስት የሚባሉ ሳይቶች አሉ። ከነዚህም መካከል አፍሪካ ላይ ተገኝተዋል። ኒር ኢስት ወይም ዌስት አፍሪካ ላይ ተገኝተዋል። ያው ኒር ኢስት እና ፋር ኢስት ልዩነታቸውን ታውቁታላችሁ ብዬ አስባለሁኝ። ኒር ኢስት የሚባለው ዌስተርን ሲሆን ፋር ኢስት ደግሞ የሚባሉት ወደዛ አካባቢ ያሉት ወይም ኢስት ኤዥያ አካባቢ ያሉት ናቸው። ላይክ ህንድና ቻይናን ጨምሮ ማለት ነው። ሌላኛው ሚድል ኢስትም አስዌላስ ኢን ኢሮፕም ተገኝቷል። ሚድል ኢስት፣ ፋር ኢስት እና ኒር ኢስት የሚባሉትን በደንብ አጥሯቸው። እነሱንም ሌላ ጊዜ ካልሆነ አንድ ቪዲዮ ሰራላችኋለሁ ልዩነታቸውና ስማቸው እንዴት እንደተሰጠ ስያሜ። ሌላኛው ይሄ ሳይቶቹ ናቸው የተገኙባቸው አካባቢዎች ናቸው። ፎሲል ሪሜንስ ወይም የሰውነታቸው ቅሪተ አካል ደግሞ የምንላቸው ኮምፕሌት ስኩል ተገኝቷል። ኮምፕሌት ስኩል ማለት ሙሉ በሙሉ ጭንቅላቱ ማለት ነው። እሱም እድሜው ሲሰራ 100 ሺህ ዓመት አካባቢ ላይ ተገኝቷል። እሱም አንከቨርድ አት ኪፒሽ
ኪቢሽ የምትባል የኢትዮጵያ ሎወር ኦሞ ቤዝን አካባቢ ላይ ተገኝቷል። ኢትዮጵያ ውስጥ ኪቢሽ የምትባል አካባቢ ማለት ነው። ሌላኛው የተገኘው ሎወር ጆስ ነው። ይሄ ታችኛው መንጋጋ የምንለውም ተገኝቷል። ሎወር ጆስ የሚባለው እሱም በተመሳሳይ እድሜው ከ100 ሺህ አካባቢ ነው። እሱም ተገኝቷል። እሱ ደግሞ የተገኘው ፖሬፒክ የምትባል ቦታ አለች ድሬዳዋ አካባቢ። ሌላ እዚኛ ላይ ሆሞሳፒያን ላይ አንድ ነገር ልጨምርላችሁ። ሞደርን ሂውማን ቢንግስ የምንለው አፍሪካ፣ ዩሮዥያ እና አውስትራሊያ ላይ የተገኙት ሙሉ በሙሉ የተገኙት ማለት ነው። ያም ማለት አፍሪካ ውስጥ ዩሮዥያ እና አውስትራሊያ ላይ የተገኙት ሙሉ በሙሉ እነዚህ አካባቢ ላይ ሆሞሳፒያንስ ተገኝቷል። ከዛ ውጪ ወደ አሜሪካን ስትሄዱ ከ35,000 አሁን የጠቀስኳቸው አካባቢዎች ነበሩ የሰው ልጆች ሞደርን ሂውማን ቢንግስ የሚባሉት። አሜሪካ ላይ ግን ስንመጣ ከ35,000 ዓመት ብዙ በኋላ ነው። ከ35 ያ ማለት አይስ ኤጅ የሚባል መሀል ላይ ያለች አይስ ኤጅ ሰዓት ላይ የሸሹ እንደ ስደተኛ የሚሆኑ ናቸው እዛ አካባቢ ሄደው የሰፈሩት እንጂ አሜሪካን ከሁሉም የዓለማችን ኮንቲነንቶች ወይም አህጉራት በኋላ ሰዎች የሰፈሩባት ቦታ ናት። አሁን ላይ የሰዎች መናኸሪያ ወይም ዳይቨርሲቲ የሆነችዋ ማለት ነው። ሆሞሳፒያንስ በዚህ ልክ እናቁም። እሺ አሁን ደግሞ ደስ ወደሚለው ወሬ ልሂድ። ወሬ አይደለም። እሺ እንዳልኳችሁ ጂነስ ሆሞ የሚባለው በጣም ብዙ ናቸው። እዚች ጋር አስቀምጥላችኋለሁ ወይም በጎን እንደምታዩት የጂነስ ሆሞ በጣም ብዙ ብራንቾች አሉ። ከላይ ያየናቸው 3ቶቹ ናቸው። ከነዚህም ውስጥ ከብዙዎቹ ውስጥ አንድ ስፒሺየስ አለ። ይሄም ሆሞ ውስጥ ይካተትና ኒያንደርታንስ በመባል ይጠራል። ይሄ ኒያንደርታንስ ከሆሞ ሳፒያን ጋር በተመሳሳይ ጊዜ የኖረ የሰው ዝርያ ነበር። but now this time the Neanderthals were extincted ጠፍቷል ሙሉ በሙሉ በሚባል ደረጃ። ለዚህም ምክንያት ለመጥፋቱ ምክንያት ደግሞ ምክንያቶች አሉ ብዙ። ያው አንዳንዴ መላምት ነው የሚሆነው፣ አንዳንዴ ደግሞ ኤግዛክት ተብሎ ይቀመጣል። ከነዚህም ውስጥ አንድ የሪሰርች ማዕከል አለ ስሚትሶኒያን የሚባል ናሽናል ሙዚየም ኦፍ ናቹራል ሂስትሪን በዋናነት የሚያጠና የሳይንስ ወይም የፓሊያንትሮፖሎጂስት እንትን ነው ድርጅት ነው። እዛ ላይ የሰፈረ የመጥፋቱ ምክንያቶች አሉት። የመጀመሪያውና ትልቁ ነገር ክላይሜት ነው ወይም ኢንቫይሮንመንታል ቼንጅ የምንለው ነው። አካባቢ ተለወጠ፣ ከዛ ፊዚካሉ መቻል አልቻለም። አንድ ነገር ግን ላረጋግጥላችሁ መወዳው የፊዚካሉ ከሰው አሁን ካለው ከዘመናዊ ሰው ትንሽ ገዘፍ ያለና ነገሮችን መቋቋም የሚችል ነው። በዋናነት የተካነበት ነው ተብሎ የሚታሰበው አደን ነው which were hunting የምንለው ነው። በጣም የተካነ ነው። በዛ ላይ ደግሞ በጣም ማደን ይችላል። ፊዚካሉ ለቴምፕሬቸርም ለክላይሜት በተለይ ኮልድ ኤንድ ሆት የምንለውን ነገር የመቋቋም ነገር አለው። ነገር ግን ብሬኑን በደንብ መጠቀም የሚችል አይደለም። በዚህም ምክንያት ስፒሺየሶች የሆሞሳፒያንስ ስፒሺየሶች የሚያደርጉት አንደኛው ነገር ከአቅማቸው በላይ ከሆነ አንድን ነገር ከአቅማቸው በላይ ከሆነ የመጀመሪያ የሚያደርጉት ነገር ያንን ነገር የሚወጡበት። ለምሳሌ ሰዎችን ወይ ስፒሺየሶችን የሚበላ አውሬ ካለ ቤት መገንባት የመጀመሪያ ስራቸው ነው። ቤት ባይገነቡ እንኳን ዋሻ ውስጥ መኖር ይችላሉ። ሁለተኛው ለምሳሌ በጣም ይሄ ቅዝቃዜ የሚያስቸግራቸው ነገር ከሆነ የቅዝቃዜውን ማምለጫ እሳት አቃጥለው በሙቀት ማሳለፍ የሚችሉ ናቸው። ይሄንን ብሬን በስርዓቱ የሚጠቀሙት ሆሞሳፒያንሶች ናቸው። እነዚህ ግን ኒያንደርታንስ የሚባሉት ስፒሺየሶች ይሄንን ነገር ማድረግ አልቻሉም ነው። ትልቁና ዋነኛው ነገር ደግሞ ለመጥፋታቸው ምክንያት ተብሎ የሚጠቀሰው የሰው ልጅ ወይም ሆሞ ሳፒያንስ የሚባሉ ናቸው። እንደ ምክንያት ኮምፒቲሽን ውስጥ ገብተዋል የሚባልም አለ፣ መላምት በእርግጠኛነት መረጃ ስለሌለ። ሁለተኛው የኢንተርብሪዲንግ ነው። ኢንተርብሪዲንግ ማለት ከሆሞ ሳፒያን ወይም ከዘመናዊ ሰው ጋር ተጋብቶ
ብሪድ መደራረግ ማለት ነው፣ ወይም ሚክስ ተደርጎ አንድን ዘር ማምጣት። በዚህ ሰዓት የሆሞ ኒያንደርታንስ የሚባለው የኢሚኒዮ ሲስተሙ አልቻለም ነው፣ ወይም የበሽታ የመቋቋሙ ነገር ምናልባት ተዳቅሎ ሌላ ነገር መፍጠሩ ምናምን አቅም አልነበረውም። ሆሞሳፒያንስ ግን መቆየት። ስለዚህ ሁለት ነገር አለ። የመጀመሪያው ኢንተርብሪዲንግ ነው፣ እርስ በርሳቸው ተገባብተው የሆነ ነገር መፍጠር። ሁለተኛው ግን ኮምፒቲሽን መጣ ነው። አንድ ምንድነው ኤፕስ ምናምን የሚል እንትኑን ሳስታውሰው ከታች ርዕሱን የፊልሙን ርዕስ አስቀምጥላችኋለሁ። ኤፕስ ምናምን የሚል በቅርቡ የተሰራ ቁጥር 2 ፊልም አለ እና እሱ ላይ ትንሽም ቢሆን ነካክተውታል እና እሱን ለማየት ሞክሮ እዚች ጋር አስቀምጥላችኋለሁ። ሶ ይሄ ምክንያት ነው፣ ኮምፒቲሽን እና ኢንተርብሪዲንግ ኦፍ ሆሞ ሳፒያንስ ለመጥፋታቸው ምክንያት ሆኗል ማለት ነው።